ስለ ውጊያው እስካሁን የተመዘገበው ድል፣ ህወሓት ምን አይነት ወታደራዊ ድል አገኘ አለ? ስለ ሱዳን ፈጥኖ ደራሽ ቡድን ህወሓት ምን እያለ ነው? ጄኔራል መሐመድ ተሰማ በወታደራዊ ማሰልጠኛ ቦታ ተገኝተው ምን አሉ? መከላከያ ለምን ዝምታን መረጠ? ስለ ሰሞኑ ውጊያ የመንግስት አክቲቪስቶች ስለ መከላከያ ድል ምን አሉ? በዛሬው መሰናዷችን የምናስቃኛችሁ ይሆናል። አብራችሁን ቆዩ። ህወሓት ጦርነቱ እንደተጀመረ በይፋ መግለጫ ወጥቷል። ጦርነቱ የተካሄደው ለአንድ ቀን ብቻ ነው እየተባለ ይገኛል። ለ4 ሰዓታት የተካሄደው ጦርነት ማን ድል እንዳደረገና ማን አሸናፊ እንደሆነ ሊታወቅ አልቻለም። ሆኖም ግን በሁለቱም በኩል የድል ዜና እየተሰማ ይገኛል። ህወሓት በተደጋጋሚ መግለጫ እያወጣ ነው። መግለጫውም የሱዳን ፈጥኖ ደራሽ ቡድን በጦርነቱ ተሳትፏል የሚል ነው። በሌላ በኩል የመንግስት አክቲቪስቶች ከሱዳን የመጣው ተዋጊ ኃይል የሱዳን ፈጥኖ ደራሽ ቡድን ሳይሆን ራሱ የህወሓት አርሚ ወይም ጦር የሆነው ስያሜውም አርሚ 7 ይባላል የሚል መረጃን በስፋት እያወጡ ነው። በፌዴራል መንግስት አክቲቪስቶች በኩል የሚወጣው መረጃ እንደሚያሳየው ከሱዳን መጥቶ የተዋጋው የዳጋሎ ቡድን ሳይሆን የራሱ የህወሓት የቀድሞ የሳምሪ ቡድን ነው የሚል ነው። እስካሁን ድረስ ምን አይነት ወታደራዊ ድል እየተመዘገበ እንደሆነ አልገለጸም። በተመሳሳይ ጦርነት መጀመሩን በማስመልከት የኢትዮጵያ መከላከያ ሰራዊት እስካሁን መግለጫ አልሰጠም። ነገር ግን ጦርነቱ እንደተጀመረ ከፍተኛ ወታደራዊ እንቅስቃሴ እንደነበር፣ የአየር ጥቃትና የድሮን ጥቃት እንዲሁም ከባባድ የጦር መሳሪያ በጦርነቱ እንደዋሉ ዓለም አቀፍ መገናኛ ብዙሃን በስፋት ዘግበዋል። ለአብነት ያክል ፍራንስ 24፣ አልጀዚራና ቢቢሲ የመሳሰሉት ዓለም አቀፍ መገናኛ ብዙሃን የፌዴራል መንግስት ከፍተኛ የጦር መሳሪያ ተጠቅሞ እንደተዋጋ በዘገባቸው ገልጸዋል። ህወሓት ከአንድም ሁለት ሶስት ጊዜ መግለጫ ሲያወጣ የፌዴራል መንግስት ለምን ዝምታ መረጠም እያስባለ ይገኛል። ህወሓት በመግለጫው ወታደራዊ ድል እንዳገኘና የመጣውን ጥላት እየመከተ እንዳለም ገልጿል። በጦርነቱ የተጎዱ ወታደሮች በአውሮፕላን እየተጫኑ ወደ አዲስ አበባ ለሕክምና እየሄዱ ነው የሚል መግለጫን አውጥቷል። የፌዴራል መንግስት ጦርነቱ ቢከፍትብኝም በብቃትና በድል የመጣውን ኃይል መከተነዋል ሲል ህወሓት ባወጣው መግለጫ አሳውቋል። ለመሆኑ የሱዳን ፈጥኖ ደራሽ ቡድን በኢትዮጵያ ጦር ተሳትፏል? እስካሁን ድረስ ያልታወቀው ጉዳይ ነው። የሱዳን ፈጥኖ ደራሽ ቡድን በጦርነቱ ተሳትፏል የሚል ክስ ከቀረበ ለምን የፌዴራል መንግስት ዝምታን መረጠም እያስባለ ይገኛል። ስለ አርሚ 7ና ተካሂዶ ስለነበረው ጦርነት ሱሌማን አባይ እንዲህ ሲል ዘግቧል። ህወሓት አካባቢውን በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የሳሚ ታጣቂዎችን ቅዳሜ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍቷል የሚል ክስ ካቀረበ በኋላም ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪናና በወልቃይት ጠገዴ ዞን ቃብቲያ ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው ሲልም በዘገባው ላይ አመላክቷል። በበረከት ከተማና በሸረሪና አቅጣጫ ጥቃቱን የጀመሩት ከሱዳን ሰርግ የገቡ ታጣቂዎች ማለትም አርሚ 7 በቀላል መሳሪያ ትንኮሳ የከፈቱ ሲሆን ይህን ተከትሎም የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰድ ጀምሯል ሲል ተደምጧል። በድሮና በመድፍ የታገዘ የአጸፋ እርምጃም የፌዴራል መንግስት ሰጥቷል ሲል ሱሌማን አባይ በዘገባው ላይ ገልጿል። አሁን ላይ ከሁመራ ወደ በረከት ከተማና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ እንደሆነም ብለውም በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ እንደሆነ ገልጿል። የከባድ መሳሪያ መድፍ ተኩስ እጅግ ከፍተኛ ከመሆኑ የተነሳም ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶችን በከፍተኛ ሁኔታ እያነዘረ እንደሚገኝ ነዋሪዎች አረጋግጠዋል። ይህንንም ጋዜጠኛው በዘገባው አሳውቋል። የመከላከያ ሰራዊት እርምጃ ምን ይመስላል በሚለው ጉዳይ ጋዜጠኛው ሲዘግብ በበረከትና ሸረሪና አቅጣጫ የተጀመረውን የተኩስ ልውውጥ ተከትሎም በአካባቢው ከፍተኛ ወታደራዊ ውጥረት እያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህንን ጥቃት ሙሉ በሙሉ ለመመከት ብለውም ለመደምሰስ በከፍተኛ ዝግጅት ላይ መሆኑን ከስፍራ የወጡ መረጃዎች አረጋግጠዋል። በድምፅ አልባ መሳሪያ ማለትም መሬት ላይ ሲደርስ ብቻ የሚፈነዳ መሳሪያም በርካታ የአርሚ 7 ታጣቂዎች ላይ ሞትና ጉዳት ማድረሱን ምንጮች ጠቁመዋል። የታጣቂዎቹ ውጊያ ዓላማ ቅዳሜ ዕለት ሁመራን ለመቆጣጠር ከአክራሪ ማለትም ሃርድላይነርስ ህወሓት አለቆቻቸው የተሰጣቸውን እቅድ መሰረት አድርገው ነው ተብሏል። እንደ መንግስት አክቲቪስቶች ገለጻ በጦርነቱ ከ1000 በላይ የህወሓት ወታደሮች ሞተዋል፣ በርካታ የጦር መሳሪያዎችም ተማርከዋል ነው የተባለው። የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና አካባቢ በሚገኙ የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት ቡድን የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙን የመንግስት አክቲቪስቶች በዘገባው ላይ ገለጹ ሲሆን በወጣው መረጃ መሰረትም የፌዴራሉ ጦር የውጊያ ድሮኖችን በማሰማራት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎችን ማለትም ኮንቮዮች ላይ ኢላማ ያደረገ የማጥቃት እርምጃን ወስዷል። የአየር ላይ ዘመቻው ከዚህ በተጨማሪም የጦር መሳሪያዎችን፣ ጥይቶችንና ስንቅን ሲያጓጉዙ በነበሩ የጭነት መኪናዎች ላይ ያነጣጠረ እንደነበር ተገልጿል። በዚሁ የመከላከያ ሰራዊት እርምጃም በህወሓት ኃይል ላይ ከባድ ጉዳት ማድረሱ ተነግሯል። ህወሓት ስለ ሱዳኑ ፈጥኖ ደራሽ ቡድን ምን አለ? ህወሓት አርኤስኤፍን ጥቃት አድርሶብኛል የሚል መግለጫን አውጥቷል። ከሸረሪና ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ ባወጣው መግለጫው
በጀነራል ሐምዳን ዳጋሎ የሚመራው ኃይል በጦርነቱ ተሳትፏል የሚል ክስን አቅርቧል። ህወሓት በዛሬው መግለጫው የሱዳን ፈጥኖ ደራሽ ቡድን ከጀርባ አውግቶኛል ሲል ተደምጧል። ህወሓት ዛሬ ሐምሌ 27 ባወጣው መግለጫው በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መከቱና የጠላት እቅድ ሳይሳካ መቅረቱን ገልጿል። በተካሄደው ውጊያም የቆሰሉ የጠላት ወታደሮች በአየርና በየብስ ወደ ተለያዩ የአገሪቱ ክፍሎች እየተወሰዱ እንደሚገኙ ጠቁሟል። ህወሓት ለቀጣዩ ውጊያ ራሱን ማዘጋጀቱንም ገልጿል። ኃይሌን በማጠናከር ላይ ይገኛለሁ ሲልም አክሏል። በወልቃይቱ ምራና ሸረሪና አካባቢ አዲስ ወታደራዊ ግጭት ካጋጠመ ወዲህ ህወሓት በተከታታይ ቀን መግለጫ እያወጣ ይገኛል። በሌላ በኩል ምንም እንኳን መከላከያ ሰራዊቱ መግለጫ ባያወጣም በጉዳዩ ዙሪያ የመንግስት አክቲቪስቶች በዘገባቸው ቅዳሜ ዕለት የተነሳው አርሚ 70 የህወሓት ታጣቂ ቡድን በቦታው በሚገኝ የመከላከያ ሰራዊት ላይ ትንኮሳ የፈጸመ ሲሆን የመንግስት ጸጥታ ኃይሎች በወሰዱት የአጸፋ እርምጃ ታጣቂዎቹ መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕም በመከላከያ ቁጥጥር ስር መዋሉ ተነግሯል። ገለልተኛ አካላት እንደሚሉት በመሬት ላይ ካለው ወታደራዊ እንቅስቃሴና ከካምፑ መያዝ ጋር ተያይዞም በሁለቱ ወገኖች በኩል የሚወጡ መግለጫዎች አካባቢው ላይ ያለውን ውጥረት የሚያንጸባርቁ መሆናቸው ተመላክቷል። ጦርነቱን በማስመልከት እስካሁን ድረስ የተረጋገጠ ሶስተኛ ወገን መግለጫ አልሰጠም። ማን ድል እንዳስመዘገበ ማን በጦርነቱ የበላይነት እንደያዘም ለማወቅ ይከብዳል። በፌዴራል መንግስቱ በኩል ግን ከባድ ወታደራዊ ፍጥጫ እንዳለ እየተዘገበ ይገኛል። ዓለም አቀፍ መገናኛ ብዙሃን የትግራይ ተወላጆች ጦርነትን በመፍራት ካደጉበትና ከተወለዱበት አካባቢ ለቀው እየወጡ ይገኛሉ። በኢትዮጵያ ትግራይ ክልል አቅራቢያ በተቀሰቀሰው አዲስ ግጭት ምክንያት በመቶዎች የሚቆጠሩ ሰዎች ድንበር አቋርጠው ወደ ጎረቤት ሱዳን እየሸሹ ይገኛሉ ማለትም እየዘገቡ ይገኛል። እንደ ዘገባዎች ገለጻ በድንበር አካባቢዎች ከባድ መሳሪያዎችና የድሮን ጥቃቶች ጥቅም ላይ እየዋሉ ሲሆን ወደ ሱዳን ከገቡ መካከል የቆሰሉ ታጣቂዎች ይገኙበታል ተብሏል። ህወሓት የኢትዮጵያ መንግስት አዲስ ወታደራዊ ዘመቻ ከፍቶብኛል ሲል ከሷል። የትግራይ ጊዜ አስተዳደር በበኩሉ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አልተተገበረም ሲል ከሷል። የአዲስ ኃይል እርምጃም አሰቃቂ የትግራይ ጦርነት ከተጠናቀቀ ከጥቂት ዓመታት በኋላ ሌላ ከባድ ቀውስ እንዳይከሰት ትልቅ ስጋት ደቅኗል። አሜሪካና የአፍሪካ ህብረት ይህን አስከፊ ጦርነት እንዴት ማስቀረት ተሳናቸው እየተባለም እየተከሰሱ ይገኛል። አሜሪካና የአፍሪካ ህብረት ከ3 ዓመታት በፊት ህወሓትና የፌዴራል መንግስትን የሰላም እርቅ እንዲፈጽሙ ማድረጋቸው ይታወሳል። አሁን ግን አፍሪካ ህብረትም ሆነ አሜሪካ ጦርነቱን ለማስቆም ከባድ የሚባል ጫና እየፈጠሩ አይደለም እየተባሉም እየተከሰሱ ይገኛል። በተደጋጋሚ ወደ መቀሌና ወደ አዲስ አበባ የሚደረጉ የሽምግልና ስራዎችም እስካሁን ፍሬ አላፈሩም። መከላከያ ስለ ሰሞነኛው ውጊያ ይፋዊ መግለጫ አላወጣም። ሆኖም ግን ወታደራዊ ዝግጅት አድርጌያለሁ እያለ ይገኛል። ጀነራል መሐመድ ተሰማ ምን አሉ የሚለውን ጉዳይ እንመልከትና ዝግጅታችንን እንቋጭ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በፋክታ ለኮማ በፍኖተ ሰላምና በገነቱ አቦ አካባቢ የተሰማርተው ግዳጃቸውን እየፈጸሙ ያሉ አሃዶችን በጎበኙበት ወቅት የዙ ሰራዊት ኢትዮጵያን ለመተንኮስ የሚያስቡ ኃይሎችን ለመመከት የሚያስችል የዝግጁነት ደረጃ ላይ እንደሚገኝ ማረጋገጣቸውን ተናግረዋል። ሰራዊታችን ህገ መንግስታዊ ተልእኮውን የሚወጣው ህዝባዊ ባህሪውና የተላበሰው ቁልፍ እሴቱ ጉልበት ስለሆነ ነው ያሉት ሌተናል ጀነራል መሐመድ ሰራዊቱ ለህግ ማስከበር በተሰማራባቸው የግዳጅ ቀጠናዎች ሁሉ የህዝብን ሰላም የሚያደፈርሰውን የጽንፈኛውን ቡድን በመምታት አስፈላጊውን ሰላም እያረጋገጠ እንደሚገኝ ተመልክተናል ሲሉ ተደምጠዋል። እዙ በተሰማራባቸው የደቡብ ጎንደር፣ የሰሜንና ምዕራብ ጎጃም እንዲሁም የአዊ ብሔረሰብ አስተዳደር የሚገኝን የጥፋት ቡድን እንደ አረም የነቀሉት የክልሉን ሰላም የተሟላ ለማድረግ በመሆኑ አሁንም የሚጠበቅባቸው ሚና መወጣት አለባችሁ ሲሉ አሳስበዋል። በተመሳሳይ ሌተናል ጀነራል መሐመድ ተሰማ በብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ከሚገኙ የምዕራብ ጎጃም ዞን ሰላም አስከባሪዎች ጋር ተወያይተዋል የተባለው እየወሰዳችሁት ያለው ስልጠና የነበራችሁን ወታደራዊ ብቃት የበለጠ የሚጨምር በጠላት ላይ የጋራ አስተሳሰብ እንዲኖር እንዲሁም የአሸናፊነት ስነ ልቦና ይዛችሁ እንድትወጡ ያደርጋል ሲሉ ተደምጠዋል። በዚህ ስልጠና በፈጠራችሁት አቅም ጠላትን ከሩቅ በማስፈራት ብሎም የገባበት ገብታችሁ በመደምሰስ ህዝቡ የሚተማመንባችሁ የምዕራብ ጎጃም የሰላም ዘቦች መሆን ይጠበቅባችኋል ሲሉም ጀነራል መኮንኑ አስገንዝበዋል። በዕለቱ የኮር አዛዥ ብርጋዴር ጀነራል መላኩ ገላነህ፣ የብር ሸለቆ መሠረታዊ ውትድርና ማሰልጠኛ አዛዥ ብርጋዴር ጀነራል መኮንን መንግስቴ፣ የምዕራብ ጎጃም ዞን አስተዳዳሪ ዕድሜ ዓለማንተነህ መልእክት አስተላልፈዋል ሲል መከላከያ ይዞት በወጣ መግለጫ አመላክቷል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።